ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከሀገሬ ቴሌቪዥን ሳምንታዊው የስፖርት ፕሮግራማችን ተጀምሯል። የተለያዩ ርዕሰ ጉዳዮች የምናነሳበት ሰዓት ላይ ደርሰናል። ዛሬ በልዩነት የእንግሊዝ ፕሪሚየር ሊግን እናነሳለን። ሁለት ጨዋታዎች ይኖራሉ። በሳምንቱ አጋማሽ የተደረጉ የአውሮፓ ሻምፒዮንስ ሊግ ጨዋታዎች ነበሩ። አሁን ደግሞ በፕሪሚየር ሊጉ 13ኛ ሳምንት ሊጉ ተጀምሯል። ከነገ በኋላ የሚደረጉ ቅዳሜና እሁድ ማለት ነው ጨዋታዎች ይኖራሉ። በልዩነት የምናነሳው ክሪስታል ፓላስ ከማንቸስተር ዩናይትድ የሚያደርጉትን ጨዋታ እንደዚሁም ደግሞ የለንደን ደርቢ ስታንፎርድ ብሪጅ ላይ የሚደረገው የቼልሲና የአርሰናልን ጨዋታ በልዩነት እንመለከታለን። ዛሬ እንግዲህ ይህንን ጉዳይ አብረን ልንቃኝ የዘውትር ተባባሪያችን ወይም ደግሞ ባልደረባዬ አሉላ ፍሬው እዚህ ስቱዲዮ ይገኛል። አሉሊቲ እንዴት ነህ ብያለሁ። ይግዬ እንደምናለ ሁሉ ሰላም እግዚአብሔር ይመስገን። ዛሬ እንግዲህ ያው እንግዳ ማለት ከባድ ነው። የሀገሬ ቴሌቪዥን ሁልጊዜ ተባባሪ አዘጋጅ ማለት ይችላል። ምክንያቱም በጠየቅንህ ጊዜ ሁልጊዜ እሽታን እየተቀበልክ ነው የምትመጣውና ከወዲሁ ማመስገን እፈልጋለሁ። ዛሬ እንግዲህ በልዩነት የእንግሊዝ ፕሪሚየር ሊግን እናነሳለን። ዛሬ እንደምታየው እንግዲህ ከስቱዲዮ ውጪ ሆነን ነው አርብ ሾው ላይ የምንሰራው ትልቁ ጎልደን ቱሊፕ ሆቴል ላይ ሆነን ነው የምንሰራው። ዛሬ የክብር አጋራችን የሆነውም ጎልደን ቱሊፕ ሆቴልን ከወዲሁ ማመስገን እንፈልጋለን። ቆይት ብለን የጎልደን ቱሊፕ ሆቴልን ማስታወቂያ ተከታትለን እንመለሳለን። እንደው አሌክሶ ምናልባት ፕሪሚየር ሊጉ 13ኛ ሳምንት ላይ ደረሰ። ያለፉት 12 ሳምንታቶች ብዙ ነገሮችን አሳይቶናል። እንዴት ታዘብከው? ከዚህ እንጀምር እስኪ። ናው የዘንድሮ ዓመት ፕሪሚየር ሊግ ያው አርሰናል በመሪነት እየቀጠለበት ዙፋን ነው። ለአርሰናል ደጋፊዎች በየሳምንቱ ክለባቸውን ሲመለከቱ በምቾት የሚመለከቱት ክለብ እንደሆነ ጥርጥር የለውም። በአስተማማኝ ሁኔታ እየቀጠለ ይገኛል። በሊጉም አውራ ነው። በአውሮፓ ቻምፒዮንስ ሊግም ቁንጮ ላይ ተቀምጦ ሁለቱንም ትልልቅ የውድድር አካላት ከላይ ክለቦችን አስከትሎ እየተመለከተ ጨዋታውን እያደረገ ይገኛል ብዬ አስባለሁ። ግን ገና ነው ብዬ አምናለሁ። ሊቨርፑልም ባለፈው ዓመት እንዲሁ በቻምፒዮንስ ሊግ ቅድመ ግምት አግኝተው ከዛ በኋላ ፌል ያደረገበት ነገር ትመለከታለህ። ግን የሊጉ የአርሰናል ተፎካካሪዎች በጣም ደካማ ናቸው። ዘንድሮ በጣም ደካማ ናቸው። ከዚህ ቀደም የነበረውን የሊጉ ፉክክር አሁን እየተመለከት ነው አይደለም። ያ ማለት የአርሰናል ጥንካሬ ደካማ ነው ማለት አይደለም። የአርሰናልን በጥንካሬ ወለል ላይ ያለ ቡድን ነው። ግን ደግሞ የነ ማንቸስተር ሲቲ የነ ሊቨርፑል የቅርብ ተፎካካሪዎች የምትላቸው ክለቦች የመፎካከር አቅማቸው በምን አይነት መልኩ ነው የቀጠለው ብትለኝ ያ እንደ አምናው እንደ ካቻምናው አይደለም እና ትራንዚሽን ላይ ያሉ ክለቦች ናቸው። አርሰናል ትራንዚሽኑን ጨርሶ አሁን ለዋንጫ የሚጫወትበት ጊዜ ላይ ነው ያለው። ቼልሲ እንዲሁ ከትራንዚሽን ወደ ሙሉ ቡድን ለመሆን ገና እያኮበኮበ ያለ ቡድን ነው። ማንቸስተር ሲቲ አልጋ ወራሾቹን በደንብ እየተካበት ያለበት ሰዓት ነው። አሁን ዴብሮይነ የለም፣ ሌሎች ተጫዋቾችን በክለቡ የሉም እና ገና እነሱን እያዋቀረ ሊቨርፑል ትልልቅ ፊርማዎቹ አስፈርሟል፣ አግኝቷል። እሱም ገና የራሳቸውን ቡድን እየሰሩ ነው። አርኔ ስሎት በክሎፕ ቡድን ዋንጫ አንስተዋል። አሁን የእሳቸውን ቡድን ደግሞ እየገነቡ እየተመለከት ትገኛለህ እና የጥራት ጥያቄ ታነሳባቸዋል። እሳቸውም ማንቸስተር ዩናይትድ ቢሆን ይህን ነገር ያደረገው የስንብት ደብዳቤ ይውጣ የብዙ ዜናዎች የፊት ገጾችን ያጨናንቅ ነበር። 4-1 በፒኤስቪ ከዛ ሌሎች ጨዋታዎችን በቼልሲ እንዲሁ በፓላስ የተሸነፋቸውን ስትመለከት ከባድ ነው እና አርሰናል ድለኛም ነው፣ በብቃትም ደግሞ አስተማማኝ ነው። ተፎካካሪዎቹ ደከም ብለውለታል። እሱ ደግሞ ያንን ተጠቅሞ በደንብ እየሄደ ይገኛል። ሊያሸንፍ ይችላል። ያው 12 ሳምንታቶችን አስመልክቶናል። ምንም ጥያቄ የለውም። አሉቲ ቅድም እንደገለጽከው ባለፉት 3 የውድድር ዓመታቶች ላይ አንድ ጉዳይ ታዘብኩኝ። ወደኋላ መለስ ስል አርሰናል ባለፉት 3 ዓመታቶች ላይ ሁለተኛ ሆኖ ነበር ያጠናቀቀው። የመጀመሪያው ላይ ሊቨርፑል በጣም ጠንካራ የነበረበት እንደዚህም ደግሞ ሲቲም እንደዚሁ ጠንካራ የነበረበት ነው። ሊቨርፑል ደካማ ሲሆን ሲቲ ዋንጫውን የወሰደበት ጊዜ ነበር። አርሰናል ተፎካክሮ ሁለተኛ ያጠናቀቀበት ጊዜ። ባለፈው የውድድር ዓመት ላይ ደግሞ ሲቲ በጣም ከአቅም በታች በሆነ ጊዜ የነበረበት የተጠበቀውን የውድድር ዘመን ያላደረገበት ጊዜ ሆኖ ሊቨርፑል ዋንጫ የወሰደበት፣ በዛ መሃል አርሰናል ሁለቱን የውድድር ዓመቶች ያልተጠቀመበት ጊዜ ነበረ። ምክንያቱም ሁለቱም እየተፈራረቁ ደካማ የሆኑበት፣ ሁለቱም እየተፈራረቁ ደግሞ ዋንጫ ያነሱበት ጊዜ ነበረ። ዘንድሮ ደግሞ ሊቨርፑል በሚጠበቀው ደረጃ 13 ሳምንታቶች ናቸው ገና ግን ባለፈው እንደሆነው ሲቲ ሁሉ አሁንም ጥሩ የውድድር ዘመን እያሳለፈ አይገኝም ሊቨርፑል። እንደው አርሰናልን 100%
ዋንጫውን የማንሳት እድሉ እርግጠኛ መሆን ይቻላል ወይ? አሁን ያለፉትን ሁለት የውድድር ዘመናቶች ከዛ በመነሳት ነው። ምክንያቱም ሁለቱ ክለቦች አሁንም እየተፈራረቁ ያነሱበት ጊዜ ነበር። አንዱ ደካማ ሲሆን አንዱ ያነሳል፣ አንዱ ደካማ ሲሆን አንዱ ያነሳል። አርሰናል ግን በ3 ዓመታት ውስጥ ከሁለተኛ ደረጃ ከፍ ያለ ውጤት አላመጣም እና ዘንድሮስ ምን ማለት ይቻላል? ሁለተኛ ተከታታዮቹ ቼልሲም እንዲሁ በቀላሉ የምታየው ቡድን አይደለም። ከዛ በተረፈ ሊቨርፑልም በጥር የተጫዋቾች የዝውውር መስኮት ላይ ራሱን አድሶ ከመጣም ያው ተፎካካሪ ሊሆን ይችላል። እርግጠኛ መሆን የማችልበት ጊዜ ነውና ከዚህ አንጻር እንደው አርሰናል 100% ዋንጫውን የመውሰድ እድሉ ሰፊ ነው ወይ? አሰልጣኝ አርሰን ቬንገር የሆነ ጊዜ የተናገሩት አለ። ህዳር ወር ላይ የዋንጫውን ባለቤት መለየት አይቻልም፣ እንደዚሁም ፔፕ ጋርዲዮላ በህዳር ወር ላይ ዋንጫውን ያነሳ ቡድን የለም፣ የሚፈጠረው አይታወቅም ያሉት ጊዜ ነበር ነው። ከሁለቱ መፈራረቅ አንጻር እንደው እንዴት ታየዋለህ? አው 100% አልልም። አሁንም አይደለም 13ኛ ሳምንት ላይ ሆኜ 23ኛ ሳምንት ላይ ቢሆን 100% አርሰናል ዋንጫ ያነሳል የሚል እሳቤ አይኖርም። ማቴማቲካሊ ከተፎካካሪ ክለቦች ጋር ያለው የነጥብ ልዩነት ጋፑ ካልሰፋ በስተቀር እነሱ የሚጫወቱት ጨዋታ ለአርሰናል ነጥብ ላይ የማይደርሱበት ከሆነ ያኔ 100% አርሰናል ዋንጫ ያነሳል ትላለ። ግን ጥሩ ስኳድ አለው፣ ጥሩ ዴብዝ አለው። ባለፉት ዓመታት የአርሰናል የጉዳት ዜናዎች ሲሰሙ ውጤታማነቱ በጣም ደካማ ነበር። የነ ሳሊባ ጉዳት፣ የነ ኦዲጋርድ፣ የነ ሳካ ጉዳት፣ የገብርኤል ሱስ፣ የሃቨርትስ ጉዳት የቲሙን መንፈስ ረብሿል፣ አልተተኩም ነበር። አሁን ግን ታርሞ መጥቷል ማይክል አርቴታ ብዬ አስባለሁ። ምክንያቱም በጉዳት ውስጥ ያሉ ተጫዋቾች ጭራሽ እስኪረሱ ድረስ የአርሰናል ደጋፊዎች ተጎድተዋል እኔ ብለው ራሱ ጥያቄ እስኪጠይቁ ድረስ ይሄ የስኳድ ዴብዙን ያሳያል። ሞስኬራ፣ ሌሎችንም አሁን ካላፊዮሪ፣ ሊዩስ ስኬሊ፣ ቲምበር፣ ቤን ዋይት በእያንዳንዱ ቦታዎች ላይ ሪፕሌስመንት አላቸው። በጣም ጥሩ የሆኑ የሪዘርቭ ተጫዋቾች አላቸው እና የቲሙን ክሬቲቪቲ ግን ያሳስበኛል። ቲሙ ክሬቲቭ አይደለም፣ ክሬቲቪቲ አይደለም። በኦፕን ፕሌይ ጎል አስቆጥሯል ለምሳሌ በጨዋታዎች ላይ ግን ክሬቲቪቲው አሁን ሙኒክ ጨዋታ ላይ ክሬቲቪቲው አይተዋል አላየሁትም ብዙ እና አንዳንዴ ሁለቱንም የተላበሰ ባህሪ ማሳየት አለብህ። ክሬቲቪቲ መሆን አለብህም፣ በኦፕን ፕሌይም ጎል ማስቆጥር አለብህ። የማንቸስተር ዩናይትድ የፈርጉሰን ጊዜ ዘመን ላይ ቪዲች በግንባር ያስቆጥራል፣ ፈርዲናንድ ያስቆጥራል። ክሬቲቭ ነው ቲሙ ደግሞ በመስመር የሚደረጉ እንቅስቃሴዎች በጣም ኃይለኛ ነበሩ እና የአርሰናል ግን ስትመለከተው ሞር ኦፍ እንትን አይደለም፣ ክሬቲቭ አይደለም ቲሙ። ዲክላን ራይስ ሁለት አይነት ሚና አለው፣ በመከላከሉ በማጥቃት የሚያግዛል። ዙቢሜንዲ እንደዛው። የኦዲጋርድ ሚና ግን በጣም ቀዝቀዝ ብሏል። ከባለፈው ዓመት ከካቻምና ጀምሮ ያሳደረበት ጉዳት ተጽዕኖ ከፍተኛ እንዲሆን አድርጎታል ብዬ አስባለሁ እና አንዳንዴ የሚቸገርባቸው ጨዋታዎች አሉ በክሬቲቪቲ ረገድ። አሁን የሰንደርላንዱ አይነት ጨዋታ ላይ በእርግጥ ጥሩ ጨዋታ አድርገዋል፣ ግን ክሬቲቭ መሆን አለብህ ደግሞ። አሁን የነ ዴብሮይነ እግሮች፣ ብሩኖ ፈርናንዴስ የሚልካቸው ኳሶች በአርሰናል አትመለከታቸው እና ሳይጠበቅ ነው። አሁን ሜሪኖ እንደዚህ አይነት ኳስ ያቀብላል ብላ አትጠብቅ ለትሮሳርድ የቶትናሙ ጨዋታ ላይ እና በአጠቃላይ ስትመለከተው የአርሰናል ዴብዙ በጣም አሪፍ ነው። ጉዳት እየረበሸውም ቢሆን አሁንም የሊጉ አናት ላይ ተቀምጧል። ግን የዘንድሮ ዓመት ደግሞ እኔ ጥያቄ የሆነብኝ ነገር ካለፉት ዓመታት አርሰናል ትልቅ ጨዋታዎችን የሚያሸንፍ ቡድን ነበር በአርቴታ ስር። ባለፉት ዓመታት አይሸንፍም። ማንቸስተርን፣ ሲቲን፣ ሊቨርፑልን ይገዳደራል፣ አይሸንፍም። ዘንድሮ ግን የገጠማቸውን ክለቦች ስትመለከት ማንቸስተርን አሸንፏል፣ በሊቨርፑል ተሸንፏል፣ እስከ ሲቲ ጋር ወጥቷል፣ ቶትናምን አሸንፏል። አሁን ቼልሲንስ ኩዌስችን ማርክ አለው። አዌ ማች ነው፣ ከባድ ጨዋታ ይሆናል ብዬ ነው የማስበው። ግን አርሰናል ደግሞ ያሸንፋል እንድትል የሚያደርግ እንቅስቃሴ ደግሞ ያደርጋል። ጥሩ ባይሆንም ውበት የሆነ እግር ኳስን ባያስመለክትም ደግሞ አንድ ኮርና አስቆጥሮ ጨዋታውን ሊሸርብ ይችላል እና ከ2003 በኋላ ያሉ የአርሰናል ደጋፊዎች በተለይ ቬንገር ዘመን የአርሰናል ደጋፊዎች ኳስ የሚጫወት ቡድን ነው የአርሰናል ቡድን፣ የሚያረካ ቡድን። ግን አሁን ልብ በል እስቲ በባየር ሙኒኩ ጨዋታ ፖሴሽን ተበልጧል፣ ያንን ውበት አጥተዋል እና አሁን ምን አይነት ሀሳብ ላይ መጡ? ባለፉት ዓመታት በደንብ ኳስ እንጫወት ነበር፣ አሁን ግን ውጤት ያስፈልገናል። ውበት ያለውን እንቅስቃሴ ገለል አድርገው ውጤታማነት ላይ ብቻ ያተኮረ የተመረኮዘ እንቅስቃሴ ትመለከታለህ። አስተማማኝ ቡድን ነው። ከግብ ጠባቂው ጀምሮ ጥሩ የሚባል ቡድን ነው። ተከላካይ ክፍል ያላቸው መናበብ፣ ስብጥር በጣም አሪፍ ነው። አማካኙ ለተከላካዩ በጣም ደጀን ነው። ዲክላን ራይስ፣ ዙቢሜንዲ ደጀን ናቸው። አልፎ ተርፎ ወደፊትም እየሄዱ የፊት መስመሩን ያግዛሉ። ግን ትክክለኛ 9 ቁጥር አላቸው ወይ? ትክክለኛ ክሬቲቭ ተጫዋች አላቸው ወይ? ይሄ ነው አሁን የአርሰናል ትልቁ የቤት ስራ ብዬ አስባለሁ። እንደ ፓሪስ ሰን ጀርሜን የመሳሰሉ ክለቦችን ሲገጥሙ፣ እንደ ኢንተር ሚላን የመሳሰሉ ክለቦችን ሲገጥሙ ይቸገራሉ።
ኮርናም ላታስቆጥርበት ይችላል። ሞናኮ እኮ የአርሰናልን የሴት ፒስ ጎል የማመንጨት አቅም አስቀርቶበት ነበር እና እንደዚህ አይነት ቲሞች ስትገጥም ክሬቲቭ ተጫዋቾች ያስፈልገዋል። እንደ ዴብሮያን ራያን ቼርኪ አሁን የዴብሮያን አልጋ ወራሽ ቀስ እያለም ቢሆን ይመጣል። የነ በርናንዶ ሲልቫ ቼርኪ ፎደን ምን አለ የሆነ ነገራቸው እና አርሰናል ቤትስ ያ ነገር አለ ወይ? አሁን ሳካ ላይ ብቻ ዲፔንድ ስትሆን ሳካ ማርክ ይደረጋል። ኦዲጋርድነቱን ካጣ ቆይቷል ብዬ አስባለሁ። ስለዚህ ሞሮፍ ሴት ፒስ ኳሶች ላይ የተመረኮዘ አርሰናል እየተመለከትን እንገኛለን። ግን ያ ማለት የአንድ ቡድን ጥንካሬ አይደለም ማለት አይደለም። አሁን እንደ ቶማስ ፍራንክ ብሌም አድርገው ቡድን አይደለም። የቆመ ኳስ ላይ ብቻ አይደለም፣ መንፈሱ ራሱ አሪፍ፣ አሸናፊነቱ መንፈሱ በጣም አሪፍ እና እንደውም እስከ ትሪፕል ዋንጫ ሊፎካከር ይችላል ብዬ አስባለሁ። ሊፎካከር ያነሳል ሳይሆን ሊፎካከር የሚችልበት እድል አለው። ይሄ ስኳዱ በጣም ጥሩ ነው። ኤዜ በጣም ጥሩ ተጫዋች ነው ብዬ አምናለሁ። እንደውም ኦዲጋርድን አስረስቷል ብዬ አምናለሁ። የኤዜ ብቃት የካቨርትስ ጉዳት ያመጣው በጎ ጎን ገጸ በረከት ነው ብዬ ማስበው። ተጫዋቹ ልቡ ሸፍቶ ነበረ ወደ አርሰናል መሄድ፣ ግን አልፈለጉትም ነበር። ግን የሀቨርትስ ሲጎዳ ዊንዶ አልተዘጋም፣ ትራንስፈር ዊንዶ አመጡት፣ ጠቅሟቸዋል። ቢያንስ 6 ነጥብ አርሰናል እንዲያገኝ የኤዜ እግሮች ባለውለታ ናቸው። በክሪስታል ፓላሱ ጨዋታ ራሱ የቀድሞ ክለቡን በገጠመበት ጨዋታ፣ በተጨማሪም ደግሞ በቶትንሃሙ ጨዋታ ላይ ሃትሪክ እስከ መስራት የደረሰበት አጋጣሚ አለ እና የሀቨርትስ ጉዳት ለኤዜ መምጣት ሁነኛ ሚና አለው። ኤዜ መምጣት ደግሞ ኦዲጋርድን እያስረሳ ይገኛል። በነገራችን ላይ ቨርሳታይል፣ በዛ በኩልም ፍላንክ ላይ በማርቲኔሊ ቦታ መጫወት ይችላል። ኦዲጋርድ ሳይኖር ደግሞ ይጫወታል እና ምናልባት ስጋቴ በቀጣዮቹ ዓመታት የጨዋታ እድል አጥተው ከአርሰናል ተጫዋቾች እንዳይኮብልሉ ስጋት አለኝ። ለምሳሌ ሉዊስ ስኬሊ፣ ኢታን ንዋኔሪ የጨዋታ እድል አጥተው ኢቭን ኖርጋርድ እነዚህ ያለ አይደለ አሁን መንፈሱ እንዳይበጠበጥባቸው የሚል እሳቤ ያለኝ እና እንጂ በአጠቃላይ በቃ በእያንዳንዱ ቦታ ላይ ሁለተኛ ተጫዋች ያለው ቡድን አርሰናል ነው ብዬ አስባለሁ። ግን አርቴታ ደግሞ አንዳንዴ ውሳኔዎቹ ከፍርሃት ጋር የመነጩ ይመስለኛል። አሁን እኔ ብዙ ከአርሰናል ደጋፊዎች ጋር ቁርሾ የገባሁበት ነገር ምንድን ነው፣ አርሰናል ሊቨርፑልን በአንፊልድ ሮድ ሲገጥም በጣም ፈራ ማለት ሊቨርፑል እንደማይፈራ ያሳዩ ክለቦች አሉ። ፒኤስቪ አሳይቷል እንደማይፈራ፣ ፓላስ አሳይቷል ማጥቃት እንደምትችል፣ ማንቸስተር ዩናይትድ አሳይቷል ማጥቃት እንደምትችል፣ ሌሎች ክለቦችም አሳይተዋል ሊቨርፑል እንደማይፈራ። በቃ ትልልቅ ፊርማዎችን አስፈርሟል። ያ ኦፍ ኮርስ ግን ደግሞ በደንብ ማሸነፍ የምትችልበት አቋም ስኳድ ይዘህ ለዋንጫ እየተጫወትክ ሊቨርፑልን በዛ ልክ አንፊልድ ነው ብሎ ትኩረት መስጠት ልክ አይደለም የሚል ሀሳቤ ስለነበረኝ ነው አርቴታ ላይ ትችቴን ያቀረብኩት። ለምን ይፈራል የሚል ሀሳቤን ያቀረብኩት እና ከዛ አኳያ ነው። ግን በጣም አስተማማኝ ቡድን ነው። ምናልባት ያው ጠቀስ ስላረከው ነው በዚህ የአርሰናል የሻምፒዮንነት ጉዞ ላይ ቅድም አንስተነዋል። ያው የስፖርት ጋዜጠኛ ነህ። የስፖርት ጋዜጠኛ ስትሆን ደግሞ እንዲሁ ቁጭ ብለህ የተጻፈልህን ማንበብ አይደል። ባለፈው ስታነሳ እኔም ሼር የማደርገው ጉዳይ አለ። ምክንያቱም አሁን ላይ ከሰኞ እስከ ሰኞ የምትሰራበት አጋጣሚ አለ። ቴሌቪዥን ስትሪም ላይ፣ ከዛ ሬዲዮ ላይ አለ በየቀኑ የምሽት እስከ 7 ሰዓት ተኩል፣ ከዛ ደግሞ ካለቀ በኋላ ደግሞ ጨዋታው ምን ይመስላል እስከ 8 ሰዓት አምሽተህ ደግሞ ጠዋት የምትገባበት ምናምን ስለማቀው ነው ነገሮችን እና እነዚህ 12 ሳምንታቶች በፕሪሚየር ሊግ ውስጥ ደግሞ ምን አይነት ተጽዕኖ አላቸው? አርሰናል የውድድር ዓመቱ እንደው የዋንጫ ተስፋው ምን ያህል ነው የሚለውን ጉዳይ እያነሳ እንገኛለን። ቀደም ሲል አንተ ደግሞ ባነሳው ጉዳይ ላይ አርሰናል ዋንጫ ዘንድሮ ካነሳ ሙያዬን እስከ መልቀቅ ድረስ ደርሳለሁ ስትል እኔ ደንግጬ ነበር። የደነገጥኩት ምንድን ነው አርሰናል ዋንጫም ይብላም አይብላም ምንም ችግር የለም፣ ግን አሉላ የሚወደውን መስዋዕትነት የከፈለለትን ሙያ በአንድ ቲም ሊለቀው አይገባም የሚል ሀሳብም ስለነበር ነውና አሁን ደግሞ በተለያዩ ሚዲያዎች ላይ ደግሞ ካንተ አፍ ባይወጣም እንደው የማንገራገጭ ነገር እየታየበት ነው ሲባል ሰማሁና ሀሳብን ቀየርክ እንዴ አሉቲ? አይ ምንድነው ያው ባልደረቦቼ በእነ ግርማቸውና እነ ሶፊ በቀጥታ ስርጭት የአርሰናልን ኳስ ስናስተላለፍ እኔ አርሰናልን ማሞገስበት ጊዜ አለ። ስለ አርሰናል ጥሩ ጎን አወራለሁ። ልክ ጥሩ ጎን ሳወራ ስራውን መልቀቅ እንዳትረሳ የሚሉ የአርሰናል ደጋፊዎች በጣም ኮሜንት ይጽፋሉ። እኔ እኮ ቲክቶከር አይደለሁም እኮ ከፈለኩ አቆማለሁ። ማን መጥቶ ያስቆመኛል? አላቆምም ካልኩ ብሮድካስት አይከሱ ሄደው እኔ የዲግሪ ማስተርስ ባለቤት ነኝ በጋዜጠኝነት የተለፋበት ስራ። አርሰናል ቢበላ አቆማለሁ፣ ዋንጫ ከበላ ብያለሁ፣ ሆፕፉሊ ምያለሁም ጭምር እና ግንቦት ላይ ይወስነዋል እሱ ነገር ግንቦት ላይ ይወስነዋል። ግን ደግሞ ምንድን መሰለ ችክ የሚሉ ሰዎች አሉ። አርሰናል ደጋፊ ሆነው ችክ
አራዳ ሰዎች አሉ። እኔ አሁን በዚህ በአርሰናልና በማንቸስተር ምናምን ጉዳይ በጣም ጥሩ ሰዎችን ተዋውቂያለሁ። ለምሳሌ ራይል ጌቱ የአርሰናል ደጋፊ ነው። ሄኖክ ድንቁ የአርሰናል ደጋፊ ነው። አውርተናል እንደዚህ ማንም አይጠላህም ብለውኛል። ሁለቱ የአርሰናል ደጋፊዎች ናቸው። እንደዚህ አራዳ እንደዚህ ጥፍ ይላሉ። አሁን ዴይ ቱ ዴይ አርሰናል ከቼልሲ ሲጫወት፣ አርሰናል ከሙኒክ ሲጫወት ስራህን ትለቃለህ። አልለቅም ማለት መብት እኮ ነው። ማን ያስለቀኝ? በጣም ኦፌንድ የሚያደርጉ ኮሜንቶች ይመጣሉ። ለምሳሌ ከራይስ እና ከካሴዶ ብለን አወራን። እኔ እና ግርምሽ ሶፊ ስናወራ እኔ እንደ ቴስት የምመርጠው ራይስን ነው። ራይስ ይመቸኛል፣ ግን የአርሰናል ደጋፊዎች አይዋጥላቸውም ያ ነገር አልኩኝ ስል እንደዛ ስል ምን ተባለ? እንወድሃለን አንጠላሃም የሚሉ አሪፍ ስማርት ፖዚቲቭ ቲንከር የአርሰናል ደጋፊዎች ጽፈዋል፣ ደውለዋል። ደግሞ አሉ ደግሞ በዛኛው ሄሚስፌር ደግሞ ስራህን ትለቃለህ። እኔ ቲክቶከር አይደለሁም እኮ እና ታዲያ ምን ልስራ? ከዛ ብያለሁ፣ ቃል ነው፣ ግን መወሰነው እኔ ነኝ። መወሰነው ባለቤቱ እኔ ነኝ። ስለዚህ ማንም የተነሳ የአርሰናል ደጋፊ አርሰናል ዋንጫ ከበላ ትለቃለህ አትለቅም፣ ማንም አያገባ። ያው እንድምታው ይመስለኛል አርሰናል ዋንጫ ከበላ ሳይሆን በሚካኤል አርቴታ ስር ሆኖ አርሰናል ዋንጫ ካነሳ እንደው በፍጹም እንደው ምናምን ያ ማለት ምንድነው ይመስለኛል። አሁን እይታው ምንድነው መሰለህ አሉቲ አንዳንድ ሰው የሚረዳበት አለ። አሁን እኔ የተረዳሁበት ምንድነው እንደውም እኮ ለአርሰናል ደጋፊ ከመቆርቆር ነው። እንዴት ይህን የመሰለ ቲም አርቴታ ይዞ ያፈገፍጋል? በቃ ይሄ ሰውዬማ እንዴት አድርጎ ነው ዋንጫ የሚበላው በዚህ አይነት አቅሙ? ይህን ማካረገ እኔ ስራዬን እለቃለሁ። ገብቷል? እንደዚህ አይነት ፖዚቲቭ አረዳድ የሚረዱ ሰዎች አሉ፣ ቅድም እንዳልካቸው አይነት ሰዎች። ግን አሁን ኦፕታም እንደዚሁም ደግሞ አሉላም በውድድር ዓመቱ መጀመሪያ ላይ የገመቱት ግምት አለ። አሁን ኦፕታ ወደ አርሰናል አድልቷል። እንደው ዋንጫ ከበላ አርሰናል የአሉላ ከስራ መልቀቅ ያለ መልቀቅ ጉዳይ ትልቅ ኢሹ ነው በስፖርት ቤተሰብ ውስጥ። ምንም ጥያቄ የለውም፣ ያነሳው ጉዳይ ነው። ምንም ጥያቄ የለውም። ምክንያቱም አሁን ሶሻል ሚዲያው ብዙ ነገሮችን የምናይበት ቶሎ የምናይበት ነው። እንደውም እኔ አንዳንድ ጊዜ ይገርመኛል ይሄ ቲክቶክ ፕላትፎርሙ የነ ሲዲ ስፖርት የነ ግርምሽና የነ ሶፊ ፕሮግራም ላይ አሉላ የሚያነሳቸውን ሀሳብ የሚቆረጡበት ጊዜ ሆኗል። አሁን አሉላ ምን አለ? ምን ይሰማል? ተኛው እኮ ስቱዲዮ ውስጥ ምን ያህል እኮ ጋዜጠኝነት ከባድ ስራ እንደሆነ የምታውቀው። በቃ ደክሞህም ትገባለህ። ግን ተኝታ ነው የምር ተኝታ ነው። ያን ካለቀ በኋላ 7 ሰዓት ላይ ግርማቸው ጨዋታ አልቋል። ቻምፒየንስ ሊግ ቼልሲ እና የባርሴሎና ጨዋታ አልቋል እና በተመሳሳይ ሰዓት ስቴዲየም ውስጥ የተደረጉ ያሉ ጨዋታዎች አሉ ብሎ እሱ እየተናገረ ነው። ኦሎምፒያኮስ በሪያል ማድሪድ ተሸንፈናል እያለ ጨዋታው አልቋል እና በቃ ደከመኝ፣ ተኛው፣ እንቅልፍ ወሰደኝ። የተወሰነ ሰከንድ 4 ሰከንድ እንዲህ ምናምን አልኩ። ግን በቃ ስራዬ ብለው ቆርጠው በቃ እንከን የሚጠብቁ ሰዎች እርምጃ እንከን የሚመስላቸው እንደዚህ ማለት እንከን የሚመስላቸው እንዲህ ሰው አይደለ? ሰው እኮ ፍጹም አይደለም እኮ እና ያን ቆርጠው አወጡት። ግማሹ ሰክሮ ነው የገባው ይላል፣ ግማሹ የማንቸስተርን የድሮ ትዝታ የነ ሮናልዶን ዘመን እያስታወሰን ይልሃል፣ ግማሹ እንዲህ እያየ ነው የሚዘግበው ትባላል። ግን ምን መሰለ አሁን በቀጥታ ስርጭት ኳስን የሚያስተላልፉ ሬዲዮዎች ያለ ካሜራ የሚያስተላልፉ ሬዲዮዎች ብዙ ይተኛል። ብስራት ኤፍኤም ላይ እኮ ራሳቸው የነ ግርምሽ ክሩ እኮ እንግዳ ጋብዘው ራሳቸው ግርምሽና ሶፊ እያስተላለፉ እንግዳውና ተንታኙ ተኝተዋል እኮ እንደውም ያለ ካሜራ። እንደውም ያኔ ምንድነው የወጣው የኔ ቴክኖሎጂ ቲክቶኩም አልመጣም እና አንድ ዳኛ ነበር የተጋበዘው እና ጨዋታው 20 ጉዳይ ለ7 ምናምን ነው አካባቢ እና በእንቅልፍ ልቡ ዳኛው ማለት ተንታኝ ነው ዳኛው በእንቅልፍ ልቡ ጨዋታው ውስጥ የሌለ ማነህ አሊ ምናምን ከበደ ምናምን አለ። ጨዋታው ውስጥ የሌለ እኮ ነው እንግዲህ የውጭ ኳስ እያስተላለፉ እሱ ቢታይ ደግሞ አሁን አስበው እንግዲህ እና የትም ሬዲዮ ላይ ከእንቅልፍ ጋር የታገልክ ነው የምትሰራው። ግርምሽ አሁን እንቅልፍ ይመጣበታል ገብቶ ይተኛል በቃ መኪናም ስለሚነዳ። አሁን አርሰናል ከሙኒክ ስናስተላልፍ እኔ ታጥቤያለሁ ወጥቼ ለምን ድጋሜ ደግሞ የማብራይት ደግሞ ገጽ ላለም እና ትተኛለህ። ይሄ ምን ችግር አለ? ጠዋትን የምትነሳው ጠዋት ተነስ፣ ስለዚህ ጨዋታ ታነሳለህ፣ ዜና ታነባለህ፣ ብዙ ነገሮችን ታነሳለህ እና ከባድ ነው ላይፍ። ይሄ በአንድ ጊዜ ዝም ብሎ በቃ የሚመጣ ነገር አለ። አሁን ቲክቶከሮች ላይቭ ጌም አላቸው አይደል? አንበሳ ምናምን ይሰጣጣሉ አይደል? እሱ ለገንዘባቸው ብሎ እኛ እኮ ያለ ስፖንሰር ለአድማጭ ብለን የምናስተላልፈው ኳሶች እኮ ብዙ ናቸው። ያለ ስፖንሰር ኦዲየንስ አለብን። እኛ በልጅነታችን ያሳለፍነውን ነገር አሁን ኳስ ማያዩ
ከአዲስ አበባ ውጭ ሩራል የሆኑ ቦታዎች አሉ። ስራ ላይ ትሆናለህ፣ መስማት ብቻ ያለብህ ሰዓት ትሆናለህ። ለእነሱ ሰዎች ተጨንቀን እኮ ነው የምናስተላልፈው እንጂ እኮ እኔ ቤቴ ሆነ አሁን ቼልሲ ከባርሴሎና 70ኛው ደቂቃ ላይ እንቅልፌ ከመጣ አልተኛ ዘግቼው ሶፋ ላይ አልተኛለሁ። ግን አቴንድ ሳረግ ኮሚትመንት ኖሮ ነው የምንመጣው። ያለ ስፖንሰር ስናስተላልፍ ከወጣን በኋላ የሚገጥመን ነገር አናቆም እኮ። ስንት ዛቻዎች ይደርስብሃል እኮ። አሁን እኛ በሴቶች እግር ኳስ ላይ በሰራነው ዘገባ ማይዝትብን የለም እኮ። ሁሉም ቴክስት፣ ስልክ በጣም ብዙ ናቸው። ያንን ራሱ ተቆጣጠር እኛ ጋር የለንም። ስንሄድ ወደ ቤት የሚገጥመን አናውቅም። ይሄ ሁሉ መስዋዕትነት ከፍለን አስተላልፈ ግን አንድ 4 ሰከንድ የተኛበት ቅጽበት ይወጣና አሉላ ዛሬ ተኛ ሰክሮ ነው የገባው እንዴት ይባላል። እና ያው የሚረዳ ሰው አለ። እኔ ሁሉንም በጅምላ የጨፈጨፍኩት ያው በጣም ጥሩ አስተዋይ፣ በቃ ለትችት ያልተፈጠረ ያጋጥማል ብሎ የሚያስብ ሰው አለ። ይህን ሁሉ ችለን እያስተላለፍን ለአድማጭ ብለን ለአንተማ ድጋሜ ታየዋለህ ከፈለክ እኮ ለነገ ስራ ድጋሜ ታየዋለህ። ግን ያለ ስፖንሰር ስታስተላልፍና ምን ጌን ታደርጋለህ? ምንም። ይህንን የሚረዳለ ማይረዳ ደግሞ አለ። ያው ይሄ ያነሳ ነው ጉዳይ ስለ አርሰናል የውድድር ዓመቱ የሻምፒዮንነት ጉዞ ላይ ነው እና አሉቲ እንደው ምን ያህል ፐርሰንት አርሰናል የመብላት እድሉ አለው? ዝም ብለህ እንደው በደፈናው ስትነግረኝ ምን ያህል ፐርሰንት ዋንጫውን የማሸነፍ እድል አለው አርሰናል? 12ኛ ሳምንት ላይ ሆኖ ፕሪሚየር ሊጉ እስካሁን ከዚህ ቀደም ክለቦች በ8 ነጥብ ልዩነት በ6 ነጥብ ልዩነት ዋንጫው ነጥቀዋል። 12ኛ ሳምንት ላይ ሆኖ ለምሳሌ ማንቸስተር ዩናይትድ 3 ጊዜ አድርጎታል። ይሄን ነገር እስከ 12 ሳምንት ድረስ በመሪው ክለብ ተመርቶ በ3 አጋጣሚዎች ቀልብሶ ዋንጫ አንስቷል። ሲቲ ይሄን አድርጓል። ራሱ አርሰናልም አድርጓል። ዓመተ ምህረቱን እንዳልተሳሳት ብዬ 3ቱ ክለቦች 12 ሳምንት እስኪደርስ ድረስ ከ8 ነጥብ አንስቶ እስከ 6 ነጥብ ድረስ እስከ 5 ነጥብ ድረስ ባለው ብልጫ ተበልጦባቸው ግን ቀልብሰዋል፣ አሸንፈዋል። ግን ይሄ ማለት አርሰናል ዋንጫ ያነሳም ቢያልኩ አይደል። አርሰናል ሊያነሳ ይችላል። ከሲቲም ከሊቨርፑልም ከቼልሲም ከማንቸስተር ዩናይትድም በላይ 60% 70% ያነሳል ብዬ አስባለሁ። ግን አርቴታ ደግሞ አለ እዛ ውስጥ አርቴታ አለ። የአርቴታ አንዳንድ ቅያሬዎች አሁን ሰንደርላንድን 2 እኩል ወጡ አይደል? ሰንደርላንድ ላይ ብዙ ብሶት ነበር እኮ። ሜሪኖ ለምን አይቀየርም? ተመልካች የሚመለከተውን ቪው እንዴት አሰልጣኝ አያየውም የሚሉ የአርሰናል ደጋፊዎች ጥያቄ ያቀርባሉ። አሁን ኤዜ ለምን ወጣ የሚሉ አሉ። እንደዚህ አይነት አንዳንድ ሰብስቲቱሽኖች፣ አንዳንድ ስታርቲንግ ላይናፖች አርቴታ ላይ ጣቶች ሊቀሰሩ ይችላሉ ብዬ አስባለሁ። ኢቭን የእሁድም ጨዋታ ጨምሮ ቼልሲ ጥሩ ቡድን ነው የሆነ መጥቷል። በአሰልጣኙ እምነት የለኝም። ኢንዞ ማሬስካ ብዙ ለቼልሲ ስብስብ የሚመቹ አሰልጣኝ አይደሉም ብዬ ለማስብ አርኔ ስሎት ኢንዞ ማሬስካ ላላቸው ስብስብ ብቃት ያላቸው ሲቪያቸው ብቁ ነው ወይ? አይ ዶንት ቲንክ ሶ። ከኤዜድ አልከማርና ፌኖርድን ያሰለጠነ የዓለማችን ውዱን የብሪቲሽ ተጫዋች ማሰልጠን ይችላል? ጥያቄ ምልክት አለ። ሌስተር ሲቲ ላይ የነበረ አሰልጣኝ ኮከቦቹ እነ ካሴዶ እነ ኢስቲቫዮ እነ ፓልመርን ማሰልጠን ይችላል ወይ? ጥያቄ አለ። ጥያቄ ምክንያቱም የምታያቸው ጨዋታ እንቅስቃሴዎች አሉ። ሰክሰስፉል የሆኑባቸው ጊዜያት አሉ። ዋንጫ አሳክቷል ኢንዞ ማሬስካ ከኮንፈረንስ ሊግ እስከ ፊፋ የዓለም ክለቦች ዋንጫ በሳቸው ነው የመጣው። ግን አንዳንዴ ደግሞ ተጫዋቾች ያላቸው ሚና ዋንጫን ያመጡልሃል። አሁን የሪያል ማድሪድ ስብስብ ኢስኮ፣ ሮናልዶ፣ ቤንዜማ አብዛኛው የነበረበት ስብስብ ምንድን ነው ያመጣል? ዋንጫ መጥቶልሃል። አሰልጣኝም አለ፣ ግን የተጫዋቾች ደግሞ ማዕበል ይበልጥብሃል። እኔ አሁን ቼልሲ ዋንጫ ቢያነሳ የተጫዋቾቹ ኳሊቲ ማዕበል አነሳ ነው የሚለው። አርቴታ ቢያነሳ አሁን ታጨበጭብለታል። ራሱን ያመጣው ቡድን ራሱ የሰራው ቡድን ቅዳሜ የሚደረገውን የክሪስታል ፓላስ እና የማንቸስተር ዩናይትድ ሰለርስ ፓርክ ላይ የሚደረገውን ጉዳይ እሁድ የሚደረገውን እንመልከት። ያው ይህ ጨዋታ ለሁለቱም ክለቦች ወሳኝ ነው ብዬ ገምታለሁ። ምክንያቱም በሳምንቱ አጋማሽ ላይ ትናንትና አሁን ክሪስታል ፓላስ በኮንፈረንስ ሊግ ተሸንፏል 2-1 በስትራስበርግ። ማንቸስተር ዩናይትድ ደግሞ ባለፈው ሰኞ
በኤቨርተን 1-0 የተሸነፈበት ጉዳይ አለ። ሁለቱ ቡድኖች ደግሞ ሽንፈት አጋጥመዋቸው ነው በዚህ በ13ኛ ሳምንት የሚገናኙት። እንደው የግላስነሩ ቡድን ዘንድሮ ከአምናው ቡድን የተሻለ ነው ተብሎ ተገምቶ ነበር፣ ግን ትንሽ ወጣ ገባ የሚል ቡድን ሆኗል የእሳቸው ቡድን። በተቃራኒ ደግሞ አሰልጣኝ ሩበን አሞሪም ላለፉት 5 ሳምንታቶች በወጥ ብቃት ምክንያቱም ማሸነፍ እንኳ ባይችሉ አልተሸነፉም ከኤቨርተን በፊት የነበሩትን ጨዋታዎች እና ወጥ የሆነ አቋም ይዘው የነበሩበት አጋጣሚ አለ። እንደው ይህም ምንም ጥያቄ የለውም ተጠባቂ ጨዋታ ነው። የ2 ነጥብ ልዩነት ነው ያላቸው ሁለቱ ቡድኖች። ግን አሁን የዚህን ጨዋታ እንዴት እንመለከተዋለን? አንደኛ ትናንትና የተሸነፈው ወጥ የሆነ ብቃት ያላሳየው ክሪስታል ፓላስ፣ እንደዚሁም ማንቸስተር ዩናይትድ ከፋም ለማም 1-0 በሆነ ውጤት ኤቨርተን ያው ከባድ ቡድን ነው በዘንድሮ የውድድር ዓመት ላይ ለትልልቆቹ አስቸጋሪ የሆነ ቡድን ነው። ግን ምን እንጠብቃለን? ክሪስታል ፓላስ ከሜዳ ውጪ ተጉዞ ነው ማንቸስተር ዩናይትድ የሚገጥመው። ይህን ውጤት ካመጣ ደግሞ ወደ 4 እና 5 ከፍ የሚልበት አጋጣሚ አለ ማንቸስተር ዩናይትድ እና ወሳኝ ጨዋታ ይመስለኛል። አዎ ከባድ ጨዋታ ነው። ማንቸስተር ዩናይትድ ከባድ መርሃ ግብርን የሚያስተናግደው ሩበን አሞሪም የጨዋታ መንገዳቸው 3-4-2-1 የጨዋታ መንገድ እሳቸው ላላቸው ተጫዋቾች ሪሶርስ ብቁ ነው። ኢምፕሊመንት ይደረጋል፣ ኤክሰርሳይዝ ይደረጋል አይመስለኝ። ቼልሲ በአንቶኒዮ ኮንቴ በመጡበት ዓመት የእንግሊዝ ፕሪሚየር ሊግን ዋንጫ ሲያሳካ ተመሳሳይ የ3-4-2-1 ጨዋታ መንገድ ነው የሚጠቀሙት። ግን የቼልሲ አሰላለፍ የቼልሲ ተጫዋቾች ይህንን አሰላለፍ ለመተግበር በጣም ብቃታቸው ኮንፊርም ታደርገዋል። ሃዛርድ፣ ፔድሮ፣ ኮስታ፣ ማቲች፣ ካንቴ ደስ ይላል። አሎንሶ፣ ሞሰስ፣ አዝቤሉኬታ፣ ሉዊስ፣ ኮርቷ ስትመለከተው ደስ ይላል። ቤንች ላይ ፋብሪጋስ፣ ዊሊያን፣ ጆን ቴሪ። ማንቸስተር እንዴት ነው በዶርጉ 3-4-2-1 የሚተገብረው? የዚህ ተዋናይ እኮ ኮሊደር እኮ ነው። እንዴት ነው በዳሎ ይህን የጨዋታ መንገድ የምተገብረው? ማጥቃቱንም መከላከሉንም ቨርሳቲሊቲውንም ሶሊዳሪቲውንም እንዴት ነው በዶርጉና በዳሎ በኡጋርቴ በሊኒ ዮሮ የምተገብረው? ከባድ ያላቸው ሪሶርስ ይህንን አሰላለፍ ለመተግበር ይከብዳቸዋል ነው የምለው። ከቅያሬ ወንበር አንስተ እስከ ቤስት 11 ብትሄድ የማንቸስተር ዩናይትድ ሪሶርስ ለዚህ ብቁ አይደል። እኔ ሀሳቡን ያጣጥያ አይደል፣ የሀሳብ ሰው ያቋም ሰው እወዳለሁ፣ ይመቸኛል። ግን ሀሳብህን ደግሞ ለማቆም ሰው ያስፈልጋል። በእርግጥ ኡጋርቴ የሳቸው ግዢ አይደል፣ ግን ዶርጉ የሳቸው ግዢ ነው። ዶርጉ አሁን ለፕሪሚየር ሊግ አይመጥንም። ለፕሪሚየር ሊግ ለብራዚል ሊግ የሚመጥን ልጅ ወይ ለብራዚል ወይ ሲሆን ያለ አይደል ስዊድን ሊግ እና ማንቸስተር ዩናይትድ ያለው የስኳድ ዴፕዝ ማንቸስተር ዩናይትድ ያለው ስታርቲንግ ላይን አፕ ላላቸው የጨዋታ መንገድ አይሆንም ባይ ነኝ። እና አንዳንዴ ደግሞ እሳቸውም ከተኙበት እንቅልፍ ባነን ሊሉ ይገባል ብዬ አስባለሁ። ሁሌ ችክ ማለት የለብንም። ኒውሜሪካል አድቫንቴጅ በሆንክበት ጨዋታ ኤቨርተን 13ኛው ደቂቃ ላይ ኢድሪሳዬ ጉዬን ሲያጣ አሁንም በሶስት ተከላካይ መጫወት ምንድን ነው ጥቅሙ? በልጣለው በቁጥር እኮ ማጥቃትን ማፍጠን አለብህ። ነቅላ አንድ ተከላካይ ማጥቃቱ ላይ አድማ አድርግ። እንደዛ አይነት የሆነ ልክ የጋርዲዮላ አይነት በየጨዋታ እንቅስቃሴ ታክቲክን የመቀያየር ነገር አላይባቸው ሩበን አሞሪም ላይ። ይሄ ትልቁ ተግዳሮት ነው ብዬ አስባለሁ። እና ግዢዎቻቸው ጥሩ ናቸው ብዬ አስባለሁ። ትናንት እንደውም አንድ እሳቸው ከመጡ 1 ዓመት ጀምሮ የተጫዋቾች ሬቲንግን እየተመለከቱት ነበር። አብዛኛው ከ10 የተሰጣቸው ሬቲንግ 4 ከ10 ነው። ጋርናቾ፣ ራስሙስ ሃይሉንድ፣ ዶርጉ፣ ኡጋርቴ፣ አንቶኒ ጥሩ የምትለው ኢምቦሞን 8 ከ10 ያገኘው ሬቲንግ። ብሩኖ ፈርናንዴዝ በክርክር ውስጥም ቢሆን 7 ከ10 7.5 ከ10 አግኝቷል። ማቲያስ ዲሊት፣ ማጉዌር የምታያነሳቸው እንጂ እነ ዳሎ እነ ዶርጉ እነ ባይንደር እነ ኦናና አብዛኛው በሩበን አሞሪም ስር 34 ተጫዋቾችን ሬት የተደረጉት ከ10 ማለት በብዙ ተንታኞች እና አብዛኛው 3 ከ10 4 ከ10 5 ከ10 ነው የተሰጣቸው። ጥሩ የምትለው ኢምቦሞ ከመጣ በኋላ በእርግጥ አስተሳሰባቸው ጥሩ ነው። የእንግሊዝ ውስጥ አውትሻይን የሚያደርጉ ተጫዋቾችን አምጥቼ የእንግሊዝ ፕሪሚየር ሊግን አነሳለሁ። ለዛም ነው እነ ኤሎይት አንደርሰንን እነ አዳም ዋርተንን ባሌባ ወቅት ያቋሙ ዝቅ ቢልም እነሱ የሚፈልጉት
ይሄ ሎጂካሊ ደስ የሚል ሀሳብ ግን ዩናይትድ ደግሞ ላለው የጨዋታ ፎርማት አቀራረብ ሪሶርስ አለ ወይ አይመስለኝም። እና የ3-4-2-1ን ጥንካሬ ብትመለከተው በጣም ይሄ ምንድነው ማጥቃት ላይ ጥሩ ትሆናለህ፣ መከላከል ላይ ጥሩ ትሆናለህ ነው የሚለው። ስትከላከል 5 ነው የምትሆነው፣ ስታጠቃ አድ ታደርጋለህ። ግን ማንቸስተር ዩናይትድ በሊጉ የተቆጠረበት የጎል ብዛት ስንት ነው? በዝቷል። እንደ አለው የጨዋታ አቀራረብ አይደለም መቆጠር የነበረበት። ያስቆጥራል፣ ይሞክራል፣ ከለሮች አሉት እኮ ተጋጣሚ ቦክስ ላይ ቶሎ ቶሎ ይደርሳል። ሾት ኦን ታርጌት ማድረግ ጥሩ ነው፣ ግን ደግሞ ይገባበታል። ይሄ በዚህ በ3-4-2-1 ሲስተም ሊከሰት የማይገባው ነገር ነው። በተለይ መከላከሉ ላይ እንደውም የ3-4-2-1 እኮ ኔጌቲቭ ነገሩ ምንድነው? ተጫዋቾችን ትመርጣለህ። ሁሉም ተጫዋች ለዛ አይሆንህም። ቨርሳቲሊቲ በጣም ሪኳየር ማድረግ ይጠበቅብሃል። ቨርሳቲሊቲን የጨዋታ ሚና አሁን ዊንግ ባኮቹ እንደውም በዚህ ውስጥ አማድ ጥሩ ነው፣ ህይወት አለ። ያለ ተፈጥሯዊ ቦታው ዊንግ ባክ እየሆነ የተጫወተባቸው አጋጣሚዎች ጥሩ ናቸው። አማድ፣ ኤምቦሞ፣ ኮኛ፣ ብሩኖ ፈርናንዴዝ ይብዛ የሚነስም ማቲያስ ዲሊት፣ ብሩኖ ፈርናንዴዝ እነዚህ ጥሩ ናቸው በአሞሪም ስር። ግን ደግሞ ኮልደሩን ስትመለከተው ከዳሎ፣ ዶርጉ፣ ሙሳይር ማዝራዊ፣ ሾው እነዚህ ሁሉ ብቃታቸው አልታየም፣ ጥሩ አይደል። እና የክሪስታል ፓላሱ ጨዋታም ከባድ ጨዋታ ይሆናል ብዬ አስባለሁ። አዳም ዋርተን፣ ማቴታ ባይዘው በጣም ማቴታ እንደውም ኮንቨርጅን ሬቱ በጣም ደካማ ስለሆነ በጣም ብዙ ኳስ የሚያመክን ተጫዋች ፈረንሳይ ተጫዋች የሚፈጠረውን የግብ ዕድል ወደ ግብነት መቀየር ይሳነዋል እንጂ ፓላስ ከዚህም በላይ ከፍ ሊል ይችላል። አሁን የበርንማውዝና የክሪስታል ፓላስን ጨዋታ ስትመለከተው ሳቢ ነው። ከመመራት ተነስቶ ወደ አቻነት ለዛውም ሊያሸንፉ ነበር እና እንደዚህ አይነት ቡድን ጥራት ያለውን ቲም ስትገጥም ይከብዳል። ማንቸስተርን ደግሞ የሚፈትነው ቡድን ነው ክሪስታል ፓላስ እና ሪከቨሪ ታይሙ ሞር ትንሽ ለማንቸስተር ሊያግዘው ይችላል። ሰኞ ነው የተጫወተው ማንቸስተር ዩናይትድ። ፓላስ ትላንት ነው የተጫወተው። ኦልሞስት አርብና ቅዳሜን የሚያርፈው እሑድ ይጫወታል። ዩናይትድ ግን ቢያንስ በዚህ ውስጥ የተሻለ ሪከቨሪ ታይም አለው። ግን ተጫዋቾቹ ለዚህ ላይን አፕ ኬፐብል ናቸው። ያንን ነገር መተግበር ይችላሉ። ብዙ ጥያቄ ምልክታል በኡጋርቴ በዶር ከባድ ያው ከረፍት አንጻር ስትመለከተው ባለፈው ሳነሳው ነበር። እኔም አሁን እንኳን በፕሪሚየር ሊጉ ላይ ነው እየተሳተፈ የሚገኘው። የውስጥ ሊጎቹ ላይ ያው ካራባውም ተሰናብቷል፣ የኤፍኤ ካፑም ገና ነው። ስለዚህ ማንቸስተር ዩናይትድ ቢያንስ በአውሮፓ መድረክ ላይ ለመሳተፉ ትልቅ እድል አግኝቶለታል። ሪከቨሪ እንዲያገኙ ቢያንስ 6 እና 7 ቀናቶች አሉት እንግዲህ ከሰኞ ዕለት ጀምሮ ያሉት። ክሪስታል ፓላስ ደግሞ በተቃራኒው ስትመለከት ከሜዳ ውጪ ተጉዞ ጀርመን ተጉዞ ነው የመጣው፣ ተመልሷል። ከ2 ቀን ጨዋታ በኋላ ነው እዛው ሜዳው ላይ የሚያደርገው። ለየት የሚያደርገው ግን ይሄ ጨዋታ የ3-4-2-1 ፎርሜሽን የሚከተሉ 2 አሰልጣኞች ናቸው ይህን ጨዋታ የሚያደርጉት። እንደውም ቀደም ሲል በዚህ በስፖርት ሾዎች ላይ የማነሳው ጉዳይ አለ። እኚህ አሰልጣኝ የተገበሩት አሰልጣኝ ሩበን አሞሪም ምናልባት የእሳቸው ፍልስፍና ተጫዋቾቹ ሳይገባቸው ቀርተው ይሆን ወይስ ደግሞ ቅድም እንዳልከኝ ጥራት ያለው ተጫዋቾች አለመኖሩ ዋጋ አስከፍሏቸው ይሆን ወይ? የተከላካዩን ቦታ ለምሳሌ የአርሰናልን የተከላካይ መስመር በማንቸስተር ዩናይትድ ላይ ብትሰካው እኚህ ሰውዬ ውጤታማ አይሆኑም ወይ? ይሄ ምን ልታነሳ የምችለው የተጫዋቾች ጥራትን ልታነሳ ትችላለህ። እንደነ ዶርጉ እንደነ ማቲያስ ዲሌት እና በዛ ተቃራኒ ደግሞ የገብርኤል ጄሱስ ገብርኤል ማጋሌስ እና እንደዚሁም የዊሊያም ሳሊባ ከዛም የነ ቲምበርን አይነት የመስመር ተከላካይ ይዞ ማንቸስተር ዩናይትድ ቢገባ የ3-4-2-1 ፎርሜሽን ውጤታማ አይሆንም ወይ ሩበን አሞሪም? ስለዚህ መለስ ስትል የአሰልጣኙ ችግር ላይሆን ይችላል፣ የተጫዋቾቹ ስንፍናም የጥራት ጉዳይ ሊከተል ይችላል። በተቃራኒ አሰልጣኝ ግላስነር ደግሞ ተጋጣሚው ናቸው የማንቸስተር ዩናይትድ። እኚህ አሰልጣኝ ደግሞ በዚሁ ፎርሜሽን ነው ማንቸስተር ዩናይትድን የሚገጥሙት። ስለዚህ በዚህ ጨዋታ ሁለቱንም ክለብ ባትለካቸውም በ90 ደቂቃ ደግሞ የተሻለ ቡድን ማን እንዲሆን ፍንክች አድርጎ የሚያሳይ ነው። የተከላካዩ ቦታ የክሪስታል ፓላስን ከዛ በኋላ የነ ማርክ ጉዬ የሚመራውና የማቲያስ ዲሌት ደግሞ የሚመራው የማንቸስተር ዩናይትድ የትኛው ነው ጥራት ያለው ተጫዋች? የትኛው የ3-4-2-1 ፎርሜሽን ትግበራ ላይስ ጥሩ ነው የሚሆነው የምናየው ጉዳይ ነው። ግን ጫና ውስጥ ሊያስገባቸው የሚችሉት እኛ አሰልጣኝ ከሜዳ ውጭ ተጉዞ ለታላላቅ ቡድን
አስፈሪ የሆነው ክሪስታል ፓላስን መግጠማቸው ትልቅ አነጋጋሪ ነው። ምክንያቱም ትልልቅ የሚባሉትን ክለቦች ውጤት በማስጣል የሚታወቁ ናቸው። አሰልጣኝ ግላስነር የሊቨርፑል እንደውም የውድቀት መንስኤ እየተባሉ የሚነሱት እኛ አሰልጣኝ ናቸው። ባለፉት 3 ጨዋታዎች ላይ እንግዲህ 3ቱንም ማሸነፋቸው፣ ከዛ በተረፈ ደግሞ ለፕሪሚየር ሊጉ የተላመዱ አሰልጣኝ ናቸው። የሚፈልጓቸውንም ተጫዋቾች እንኳ እያጡ ቢሆንም በዛ ልክ ሆኖ ደግሞ ወደ ኦልትራፎርድ ከመሄዳቸው በፊት የመጀመሪያውን ጨዋታ ሜዳቸው ላይ ማድረጋቸው ራሱ ለሳቸው መነሳሻ ነው ብዬ ገምታለሁ። በአጠቃላይ ይህን ጨዋታ ስንገምተው ለሩበን አሞሪም ትንሽ አስቸጋሪ ሊሆን ይችላል። በዚህ ደረጃ ግን ክሪስታል ፓላስ ያሸንፋል ብለህ ደረት ነፍተህ የምታወራለት ላይሆን ይችላል። ምክንያቱም አሁን ከባለፈው የኤቨርተን ጨዋታ ብዙ ነገሮችን ተሻሽሎ ይመጣል ብዬ ገምታለሁ ማንቸስተር ዩናይትድ። ስለዚህ ይህን ጉዳይ ስናነሳ ለማንቸስተር ዩናይትድ ትንሽ አስቸጋሪ ሊሆን ይችላል የሚል ግምት አለኝ እኔ። የማንቸስተር ዩናይትድን እናጠናቅና የሳምንቱ ተጠባቂ ጨዋታ የተባለው ቅድም ያው የአርሰናልን በወፍ በረርም ነካክተነዋል። ተጋጣሚው ቼልሲ ከኋላ ነው የተቀመጠው፣ ሁለተኛ ደረጃ ላይ ተቀምጧል። በነገራችን ላይ ቼልሲ አመጣጡ በጣም ያስፈራል። ያለፉትን ጨዋታዎች እያሸነፈ መምጣት፣ ከዛ በተረፈ በሳምንቱ አጋማሽ ሮብ ዕለት ደግሞ ማክሰኞ ዕለት ትልቅ ጨዋታ አድርጎ ስታንፎርድ ብሪጅ ላይ ባርሰሎናን ያሸነፈው ትልቅ መነሳሳት ላይ የሚገኝ ቡድን ነው። አርሰናልን ደግሞ በለንደን ደርቢ መግጠሙ ምን አይነት እንድምታ ይኖረዋል? በብዙዎች የስፖርት ተንታኞች ደግሞ አርሰናል በውድድር ዓመቱ ባለፉት በርካታ ሳምንቶች ከተጫወተበት ትልቅ ሊፈተን የሚችለው በቼልሲ ይሆናል እያሉ ብዙዎች እያነሱ ይገኛሉ። እንዲሁ በቀላሉ 3 ነጥብ ከስታንፎርድ ብሪጅ ይዞ አይመጣም የሚሉ እድሎችም እየተበራከቱ ይገኛሉ። ሁለቱም ጥሩ መንፈስ ላይ ይገኛሉ። በአውሮፓ ሻምፒዮንስ ሊግ ባየር ሙኒክን ያሸነፈው አርሰናል፣ በአውሮፓ ሻምፒዮንስ ሊግ ባርሰሎናን ያሸነፈው ቼልሲ በለንደን ደርቢ ይገናኛሉ። አንደኛና ሁለተኛ ላይ መቀመጣቸው። ከዛ በተረፈ ደግሞ ስታነሳ የቀድሞ ተጫዋቹ ኑኖ ማዱኬ ደግሞ የቀድሞ ቡድን መግጠሙ ደግሞ እንደነዚህ አይነት ደግሞ የሚነሱ ሀሳቦች አሉ። ግን አሁንም የአሰልጣኝ ኢንዞ ማሬስካ ለትልልቅ ቡድኖች ያላቸው በእንግሊዝ ፕሪሚየር ሊግ ላይ ያላቸው የማሸነፍ እድላቸው ምን ያህል ፐርሰንት ይሰጠዋል? ቅድም ስታነሳልኝ ነበረ አንድ ከማልተማመንባቸው አሰልጣኞች አንዱ ነው። ዛሬ ያሸንፋሉ ስትላቸው ነገ የሚሸነፉ፣ አይ ደግሞ ይሸንፋሉ ስትላቸው የሚያሸንፉ አሰልጣኝ መሆናቸው ነው። እንደው የለንደን ደርቢ በምን አይነት ሞራል ውስጥ ሆኖ ነው ውድድሩን ሊያካሄድ የሚችለው? አርሰናል እኔ የምሰጠው ግምት ለአርሰናል ጥያቄ ነው። ለአርሰናል ነው ግምት የሚያድለው። የቼልሲ ተከላካዩና ግብ ጠባቂው ራስ ምታት የሆነበት ይመስለኛል። ሳንቼዝ ጥሩ ነው፣ በተለይ ከቶተንሃሙ ጨዋታ በኋላ ጥሩ ሆኗል። ግን አንዳንድ የሚሰራቸው ስህተቶች ዋጋ ያስከፍላሉ። የቼልሲ ተከላካዮቹ በተለይ ስፔሻሊ መሀል ተከላካዮቹ በጣም ችግር አለባቸው። በዚህ ረገድ የፊፋ የዓለም የክለቦች ዋንጫ ላይ ቼልሲ ባርሴሎና ላይ የተጠቀመውን የጨዋታ መንገድ በተለይ ሪቼ ጄምስን መሀል ሜዳ ያጫውቱት ማሎ ጉስቶን የቀኝ መስመር ለማድረግ ሙከራ ሲሞክር ተመልክተናል። ይሄን በፊፋ የዓለም የክለቦች ዋንጫ ላይ ያደረገው እና በወቅቱ ይህንን ሀሳብ ለመተግበር ሙከራ እያደረጉ በነበረበት ሰዓት ኢንዞ ማሬስካ ጃክሰን ተቀይሮ ገብቶ በቀይ ካርድ ወጣ እና ሀሳቡ በደንብ ሳይሰርጽ ቀረ እና ከጨዋታው በኋላ በቀጣይ ዓመት ይህንን የጨዋታ መንገድ እጠቀምበታለሁ የሚል ሀሳባቸውን አቅርበዋል። ተጠቅመውበት ደግሞ አሁን አሳይተውናል። ሪቼ ጄምስን አዲስ ሚና ልክ እንደ ትሬንት አሌክሳንደር አርኖልድ አይነት ሚና፣ እንደ ጆን ስቶንስ አይነት ሚና ሰጥተውት ከዛ ማሎ ጉስቶን በቀኝ አመተው ታጫውተዋል። በጣም አሪፍ ነው። ግን አሁን የቼልሲ ፊት መስመር ተጫዋቾች እነ ኤስቴቫዮ እነ ጃኦ ፔድሮ የሚገጥሙት ጠንካራውን ተከላካይ የባርሴሎናን ሰርጂዮ አርጋውን አይደለም የሚገጥሙት፣ እዚህ ጋር አርሃውን አይደለም የሚገጥሙት፣ እዚህ ጋር ከባዱን ተከላካይ ነው የሚገጥሙት። በጣም አራቱም የአርሰናል የተከላካይ መስመር ተጫዋቾች በዚህ ሰዓት ያላቸው አቋም ምርጥ ነው። አራቱም ያልኩ ያው ማጋሌዝ የለም አይ ነው። ግን አንዳንዴ ከትልቅ ተጫዋቾች ጋር ስትጫወት ኮንፊደንስ ቢውልድ ታደርጋለህ፣ በራስ መተማመን ከፍ ይላል፣ ስህተቶችን አትሰራ። ቲምበር ነው በዚህ ሰዓት ለኔ ምርጡ ተከላካይ ነው። በዚህ ሰዓት አሽራፍ ሀኪሚ ጉዳት ላይ ስላለ የዓለማችን ምርጡ የቀኝ ተከላካይ እሱ። ሳሊባ አለ፣ ሞስኬራ ገባም አልገባም ሳሊባ ማንም ቢገባ ፕሮቴክት ማድረግ ይችላል።
በዛ በኩል ደግሞ ካላፊዮሪ በጣም ምርጥ ላይ ጉዳት ባያስተናግድ ካላፊዮሪ ሚና በጣም ከፍተኛ እንደሆነ ተመልክተናል። ከዚህ አኳያ ከባድ ጨዋታ ሊሆን ይችላል፣ ግን አርሰናል ይህን ጨዋታ በብልጠት ሊያሸንፍ ይችላል ብዬ አስባለሁ። ዮኬሬሽ ጆይን ያደርጋል ተብሎ ይጠበቃል። ያው ለተከላካይ ማርኪንጎች ሌሎች ተጫዋቾች ቦታ የመተው ነገር እሱም ማርክ ሲያደርጉ ሌላው ክፍት ሊሆን ይችላል። ስለዚህ ከዚህ አኳያ ለአርሰናል የበለጠ እድል እሰጣለሁ። ግን ቼልሲም ደግሞ ፊት መስመሩ ጥሩ ነው። ፓልመርን የሚያገኝ ከሆነ የስቴቪዮ ብቃት በጣም ጥሩ የምትለው የቪኒ እና የኔማር ውህድ እየተባለ ይገኛል። ገና በልጅነቱ በጣም ጥሩ እንቅስቃሴ እያደረገ ይገኛል። ዴላፕ አለ እና ቆንጆ ጨዋታ እንመለከታለን ብዬ አስባለሁ። እና አዲሱ የኤንዞ ማሬስካ 4 ተከላካይ አድርገው ከዛ ከፊት ሁለቱን ካሴዶ እና ሪሴ ጄምስን የሚያደርጉበት መንገድ ከዛ ከነሱ ፊት ደግሞ ኢንዞ ድጋሜ ጃዋ ፔድሮ የሚያደርጉበት መንገድ በጣም አሪፍ ነው። ፊት መስመሩ ጥሩ ነው እና የዚህ ጨዋታ ተርኒንግ ፖይንት ሆናል ብዬ ማስበው መሀል ሜዳው ካሴዶ በቃ ሁሉ ቦታ ላይ ያለ ተጫዋች፣ በተለይ ለተከላካዩ የሚሰጠው ደጀን በጣም ግሩም። ተከላካዩ ተፈክርኳል፣ ግን ፎፋና ጥሩ ነው በባርሴሎና ጨዋታ ላይ። ኩኩሬላ የተመለከትንበት የማጥቃት መንገድ ጥሩ የሚባል ነበር በዚህ ጨዋታ ላይ። እንደውም ዋይን ሩኒ በጣም ነው ያሞካሸው። ቆንጆ ጨዋታ እንመለከታለን። ግን እንደ ሀሳብ ገምት ብትለኝ ግን ለአርሰናል ያደላ ግምት አለኝ። ግን አዌይ ጨዋታ መሆኑ ስታንፎርድ ብሪጅ ላይ መሆኑ ኢንፍሉዌንስ ሊያደርገው ይችላል። ግን ባየር ሙኒክን ማሸነፉ በሰንደርላንድ ብቻ ነው አቻ የወጣው ባለፉት ጨዋታዎች በቅርብ ጊዜ ከሊቨርፑል ሽንፈት ውጪ። ስለዚህ አርሰናል የተሻለ ግምት ያገኛል ብዬ አስባለሁ። ስፔሻሊ ዮኬሬሽ ጆይን የሚያደርግ ከሆነ ስፔሻሊ የተቀያሪ ወንበሮቹ ጥሩ የሚሆኑ ከሆነ ኦዲጋርድ ወደ አቋሙ ወደ ማች ፊትነሱ የሚወጣ ከሆነ በደንብ ቼልሲ ተከላካዩ የሚፍረከረክ ነው። ካሴዶ ከጠፋ ተከላካዩን ስታገኘው ታሸንፈዋል፣ ግብ ጠባቂውን ካገኘው ታሸንፈዋል። አርሰናልን ግን ተከላካዩን ለማግኘት ራይስ እና ዙቢሜንዲን መብለጥ አለብን። እነሱን በልጠ ብትሄድ የነ ሳሊባ ጥምረት ውህደት ከባድ ነው። እነሱን አልፈ ብትሄድ ደግሞ ዴቪድ ራያም ደግሞ በክሊንሺት የታጀበ በእግሩ በጣም ዘመናዊ ስዊፐር ኪፐር ኳስ የሚያመክን ነውና በጥራት ስትመለከተው ለእኔ አርሰናል ሊያሸንፍ ይችላል ብዬ ያው ምንም ጥያቄ የለውም። ሁለቱም ወሳኝ የሚባሉ የዓለማችን ከዋክብቶችን የያዙ ክለቦች ናቸው። ምክንያቱም የሞይሰስ ካይሴዶን እና የዴክላን ራይስን ሚና ስትመለከተው ሁለቱም በዓለማችን ላይ ከሚገኙ የመሀል ሜዳ ሞተሮች መካከል ይጠቀሳሉ። የ6 ቁጥር ሚና ያላቸው ተጫዋቾች። አሁን ላይ የዴክላን ራይስ ብቃት በጣም ጫፍ ላይ የደረሰ መምጣቱ ካይሴዶንም እንደዚሁ እያስነሳው ይገኛል። ሁለቱ በጣም የሚጠበቁበት ጨዋታ ነው። ከዛ በተረፈ ቅድም እንዳነሳለኝ በቀኝና በግራ በኩል ያሉት የስቲቫውና እንደዚሁም ደግሞ ፈጣኑን የቀይ መስመር ተከላካዩን የቲምበርን መፈተን ይችላሉ ወይ ጋርናቾ ጥያቄ ነው የሚያስነሳው። በቀኝ በኩል ያው ምንም ጥያቄ የለውም የኔቶ ፔድሮ የምናስታውሰው ነው። አምና ያስቆጠረበት ጎል በጣም አነጋጋሪ ነበር። አርሰናል ላይ አንዳቻ የወጡበትና በጣም የወሩም ልትለው ትችላለህ ምርጥ ጎል የነበረበት ጊዜ ነበረ ያስቆጠራት አርሰናል ላይና ፈጣን ነው ኔቶ ምንም ጥያቄ የለውም። ከተረፈ አርሰናል እንግዲህ በውድድር ዘመኑ ላይ ደግነቱ ጥሩነቱ የምትለው እከሌ ቢወጣ እከሌ የሚመጣበት ቡድን ሆኗል። ለምሳሌ በአውሮፓ ሻምፒዮንስ ሊግ ላይ የተጠቀማቸውን ሉዊስ ስኬሊን በፕሪሚየር ሊጉ ላይ ላይጠቀሙ ይችላል። ካላፊዮሪ ሊሆን ይችላል የሚገባው። ከዛ በተረፈ ይህን ካፖዊ ጉዳይ ስታነሳ ባለፈው በፕሪሚየር ሊጉ ላይ የነበረበትን እንቅስቃሴ ስትመለከት ሞስኬራ ደግሞ በአውሮፓ ሻምፒዮንስ ሊግ ላይ ነበር። እንደዚህ አይነት ቅያሬ ሲኖር አሁን ደግሞ በቀጣይነት ደግሞ የሂንካፔ ጉዳይ በቼልሲ ሊኖር ይችላል የሚሉ ጉዳዮች ይነሳሉ። ስለዚህ አርሰናል ዴብዙ ስፋቱ በጣም ሰፊ የሆነ ስኳድ መያዙ የዚህን ጨዋታ የማሸነፍ እድሉ ለአርሰናል ልሰጠው ይችላል። የኢብሬች ኢዜም ጉዳይ ደግሞ እንደዚሁ የሚነሳ ነው። የ10 ቁጥር ሚናን ይዞ ቅድም መጀመሪያ ላይ እንዳነሳለኝ የማርቲን ኦዲጋርድን ሚና ያስረሳበት አጋጣሚ አለ። አሁን ማርቲን ኦዲጋርድ ከጉዳት ጋር እየታገለ የሚገኝ ተጫዋች ነው። እንደው ወደፊትስ እንደዚህ አይነት አጋጣሚ ተጠቅሞ እንደው ይዛለቃሉ የሚሉ ጉዳዮችም እየተነሱበት ይገኛሉ። በአጠቃላይ ቅድም እንዳነሳውልህ የኑኔ ማዱኬም የቋሚነት ሚና ሊኖረው ይችላል የሚል ግምቶች ተሰጥቶታል። ዩኬሬሽ ከመጣም እሰየው ነው ለአርሰናል። ካልመጣም እንግዲህ በሐሰተኛ 9 ቁጥር በሚካኤል ሜሪኖ አርሰናል የሚጠቀም ይሆናል። ምንም ጥያቄ የለውም። የነ ሬምስ ጄምስ በጣም ምርጥ ጨዋታ የምናይ ይመስለኛል። እንደው እንገምትና መለየት እንችላለን። አሉቲ ይህን ጨዋታ ለአርሰናል ገምታል? በጣም አሪፍ። እንግዲህ እኔም ያው አርሰናል የማሸነፍ እድሉ ይኖረዋል ብዬ ገምታለሁ። እንግዲህ ሀሳባችን በሁላችንም ዘንድ ያው
ተቀባይነት ያገኛል ብዬ ገምታለሁ። ያነሳናቸው እስካሁን ያነሳናቸው ጉዳዮች ወደፊት የምናየው ነው። አሁን 13ኛ ሳምንት ላይ ገና እየተገኘ እንገኛለን። ብዙ ሳምንታቶች ይቀሩታል። ፕሪሚየር ሊጉ በየሳምንቱ አዳዲስ ነገሮችን እያስመለከተን ይገኛል። አሉቲ በጣም አመሰግናለሁ። እንግዲህ ለሁሉ ነገሩ ቀድመ ስለምትገኝ ያው ሀገሬ ቴሌቪዥንም እየመጣ ብዙ ሀሳብ አስተያየቶችን የምንሰጥበት ቤት ነው። እናመሰግናለን። በዚህ አጋጣሚ ላመሰግንህ እወዳለሁኝ። የተከበራችሁ ተመልካቾቻችን የዛሬ የስፖርት ሾዋችን በዚህ መልኩ አድርገን አጠናቀናል። ከመላው የስቱዲዮ ባለሙያዎች ጋር ቆይታ ያደረግነው ይገደብ አባይና አሉላ ፍሬው ቆይታ አድርገናል። ሳምንት በሌሎች ስፖርታዊ ጉዳዮች እንመለሳለን። እስከ ሳምንት መልካም ሳምንት ይሁንላችሁ።